በኢትዮጵያ በርካታ የልማት ፕሮጀክቶች ትኩረት ተሰጥቷቸው እየተሰሩ ነው። ከነዚህ የልማት ፕሮጀክቶች ውስጥ ደግሞ የኮሪደር ልማት ግንባታ ተጠቃሽ ነው። ታዲያ እነዚህ የልማት ፕሮጀክቶችና የኮሪደር ልማት ግንባታ ስራዎች ከጎበኟቸው ከተሞች መካከል አንዷ የቤንሻንጉሏ መዲና አሶሳ ናት። በከተማዋ እየተገነቡ የሚገኙት የልማት ስራዎችም ሞሰብ ሁሉን አቀፍ የአገልግሎት ማዕከልን፣ ሲቲ ፓርክን፣ የገበያ ማዕከሎችንና ሌሎችንም ያካትታል። እነዚህ ፕሮጀክቶች በአጭር ጊዜ በተለይ ከለውጡ መንግስት ጋር ተያይዞ በአጭር ጊዜ ተሰርቶ ለህዝብ ክፍት የሚደረግበት ጊዜ ነው እና ያንን የክቡር ጠቅላይ ሚኒስቴራችንን ፈለግ በመከተል በክቡር ፕሬዝዳንታችን የሚመራ አጠቃላይ የከተማው ፕሮጀክቶች ዴይ ቱ ዴይ ነው የምንገመገመው። በየጊዜው ዛሬ ተሰርቶ ምን አይነት ለውጥ አለ የሚለውን ነገር ክሮስ ቼክ እያደረግ ያው የከተማ አስፋልትም ፕሮጀክት ኮሪደር ልማቱንም አጠቃላይ የሚጠበቅብን ፕሮጀክቶች መንግስት ያቀዳቸው ፕሮጀክቶች በተለይ በያዝነው አመት ከባለፈው አመት ደግሞ አሻሽለን በተያዘለት ጊዜ ወይም ደግሞ በአጭር ጊዜ የመጨረስ ሂደት ላይ ነን ያለነው። አሶሳ ውስጥ አንድ ማዕከል አገልግሎት መሶብ የገነባ ነው ያለነው። በቅርብ ጊዜም ተመርቆ ወደ አገልግሎት ይገባል ብለን ትልቅ ስራ የሰራ ነው። ሁለተኛ የገበያ ማዕከሎች የሚሰራ ነው። የገበያ ማዕከል ማለት በተለይ ማህበረሰቡ ከገጠር በተለይ ከአጎራባች ወረዳዎች የሚወጡ ምርቶች ቀጥታ ከአምራቹ መጥቶ በገበያ ማዕከል ውስጥ ገብቶ ማህበረሰቡ ቀጥታ ያም ምርት በቅናሽ ዋጋ አግኝቶ እንዲጠቀም ቢያንስ በትንሹ እስከ 110 ክፍሎች ያሉት በአንድ አካባቢ የተቀመጠ የገበያ ማዕከል ወደ 70 ሚሊዮን ብር የወጣበት የገበያ ማዕከልም የገነባን ያለ ነው። ሶስተኛ ሲቲ ፓርኮች የተገነቡ ነው። እነዚህ ሲቲ ፓርኮች ማለት መዝናኛ ያለበት፣ ትላልቅ ፋውንቴኖች ያለበት፣ አምፊ ቲያትር ያለበት፣ የልጆች መጫወቻ ያለበት እና ሌሎችም ማህበረሰቡ ሊያዝናኑ የሚችሉት ሰው የተዝናና የሚጫወትበት የሚበላ የሚጠጣበት አካባቢ እንዲሆን እሱንም ጭምር እየተገነባ ነው። የሰራን ያለ ነው ምንድነው የህዳሴው ግድብ ያለበት ቦታ አሶሳ በመሆኑ ምክንያት ለህዳሴው ግድብ ገባሪ የሆኑ ወንዞችን የሚያሳይ የፋውንቴን እና የተለያዩ መዝናኛ ቦታዎች የልጆችም እንዲሁም ደግሞ የወጣቶች መጥተው የሚያርፉበትን ቦታ ነው እየሰራን ያለው። ኦልሞስት በ177 ሚሊዮን ብር ነው ይሄ ፕሮጀክት እየተሰራ ያለው። ፕሮጀክቱ ከተጀመረ 6 ወር ሆኖታል። አሁን ማለቂያው ላይ ነው እናንተ የመጣችሁት። በአሶሳ ከተማ እየተገነባ የሚገኘው የኮሪደር ግንባታ ስራ በሁለት ዙር እየተከወነ ነው። አደባባዮች፣ የመዝናኛ ቦታዎች፣ አስፓልቶች፣ የእግረኛና የብስክሌት መንገዶች ደግሞ ኮሪደሩ የሚያካትታቸው ግንባታዎች ናቸው። ኮሪደር ደግሞ እንደምታውቂው መጀመሪያ የጀመረው አዲስ አበባ አካባቢ ነበረ። ከዛ ተነስተን ዛሬ አሶሳ ላይ በመጀመሪያ ዙር ወደ 9.6 ኪሎ ሜትር በሁለተኛ ዙር ደግሞ ወደ 12 ኪሎ ሜትር ስራ ጀምረናል። አሶሳ ከተማ ላይ የተሰሩ ኮሪደሮች አንደኛ መዝናኛ ቦታዎች አሉት፣ ትናንሽ ሜዳዎች አሉ፣ ዎክዌይ አለ፣ የብስክሌት ቦታዎች አሉ፣ አረንጓዴ ቦታዎች አሉ። አንዳንድ ጊዜ ደግሞ አልፎ ደግሞ የአደባባዮች አሉ። እያንዳንዱ አደባባይ ደግሞ የራሱ የሆነ የአካባቢውን ተፈጥሯዊ ገጽታን የሚገልጽ በሚመልኩ መልኩ ትርጉም ባለው መልኩ አደባባዮችን ለመስራት ተሞክሯል። ስለዚህ ዛሬ አሶሳ ከኮሪደርም ጭምር የአሶሳ አስፋልትም ጭምር የማሻሻል ስራ ተሰርቶ የክልሉ መንግስት ትልቅ ገንዘብ ባጀት መድቦ እየተሰራ ነው ያለው። የፕሮጀክት ጊዜውም አጭር ነው። በጣም እንደተለምዶ ከዚህ በፊት አንድ ፕሮጀክት ተጀምሮ ሌላ ፕሮጀክት ምናምን የሚታይበት አይደለም። የተጀመሩ ፕሮጀክቶች ሙሉ ለሙሉ ማለቅ አለባቸው በአጭር ጊዜ ተብሎ አመትም አይወስድባቸውም። የተወሰኑ 90 ቀን የሚወስዱ ፕሮጀክቶች አሉ። ኮሪደር እንደ ኮሪደር አሁን አብዛኛውን በ90 ቀን ብለን ነው የምንይዛቸው። ገፋ ከተባለ 100 ቀን ነው የሚወስደው። ከዛ ያለፈ ምንም የለም። እያንዳንዱን እያጠናቀቅን እንሄዳለን ማለት ነው። ይሄኛው ቅድም ያነገርኩሽ ሁለተኛ ኮሪደር ነው። ሁለተኛው ኮሪደር ያው አጠቃላይ 12 ኪሎ ሜትር ነው ብዬሻለሁ። በዚህ 12 ኪሎ ሜትር ውስጥ አንዱ ይሄኛው ከተባበሩት ማዲያ እስከ ማዞሪያ ይባላል። ስለዚህ ይሄ ወክዌይ ወደ 8 ሜትር ነው እንትኑ
በየቦታው የሚጠብበት ቦታ አለ። አንዳንድ ጊዜ እንደዚህ ህንጻዎች ሲኖሩ ከዛኛው ለየት የሚያደርገው አንደኛ ኦልሬዲ ብዙዎቹም መሳሰላሉ ግሪነሪ ያለው ኢዎኮ ያለው ግን ትንሽ ለየት የሚለው እነዚህ አምፖሎች ላይ ከመጀመሪያዎቹ ሙሉ በሙሉ ይለያያል። አንደኛ ይሄ ፖል ስማርት ቦሎችን የምናስባቸው ስፖርት ማድረግ የሚቻል ካሜራ እንዲይዝ የመኪና ቻርጅ ማድረግ እንዲቻል ተደርጎ ሌሎች ነገር አድርጎ ነው። ያው በውበትም በጥራትም የተሻለ ነው። አጠቃላይ ፕሮጀክቶች ራን እየሆኑ ያሉት ወደ ማገባደጃ ስራ ላይ ነው ያለነው። ያው በያዝነው አመት እንግዲህ ብዙ ፕሮጀክቶችን እናስመርቃለን ብለን እናስባለን። ከመሶብ አንድ አገልግሎት ጀምሮ እስከ ሲቲ ፓርኮች፣ ሚኒ ስቴዲየሞች የኛ የከተማ አስተዳደሩ ህንጻ ጨምሮ በያዝነው አመት ሁሉንም አጠቃለን እንጨርሳለን ብለን እናስባለን። በአሶሳ ከተማ እየተገነቡ የሚገኙት የልማት ፕሮጀክቶችና የኮሪደር ልማት ግንባታዎች 2 ቢሊዮን ብር ገደማ ወጪን የጠየቁ ናቸው። ይህንን የግንባታ ወጪ ለመሸፈን ደግሞ ከከተማ አስተዳደሩና ከክልሉ መንግስትን ባሻገር ነጋዴዎችና የአካባቢው ነዋሪዎችም የበኩላቸውን አስተዋጽኦ አድርገዋል። ከ2 ከ3 ቢሊዮን ብር በላይ ወጪ የተደረጉበት የተሰሩ ስራዎች ናቸውና ሲታዩ የኤሌክትሪክ ስራው ብዙ ይፈልጋል። የፋውንቴን ስራዎች ብዙ ወጪ የሚፈልጉ ናቸው። ይሄን ስራ ይሰራ ነው። ይሄን ለመስራት ደግሞ 2 አማራጮች ናቸው። አንደኛ ከተማ አስተዳደሩ በራሱ ገቢ የሚሰበሰቡ የሚከፍላቸዋል፣ የክልሉ መንግስት የሚደግፋቸዋል። እንዲሁም ደግሞ የከተማ ማህበረሰቡ ነጋዴው፣ ሁሉም እዚህ ከተማ ውስጥ የሚንቀሳቀስ ሰው የራሱ ኮንትሪቢዩት እንዲያደርግ ፕሮግራም ተዘጋጅቶ የገቢ ማሰባሰቢያ ስራም ጭምር ተሰርቷል። ከዚህ በፊት ከነበረችበት አንጻር ከሌሎች ከተማ ጋር ተወዳዳሪ የተሻለ ለማህበረሰቡ ምቹ ለጎብኚውም የተሻለ ሰላም ያለው ውብ ማራኪ ሰው ሊቆይባት የሚችል በጥሩ ሁኔታ ነዋሪ ኑሮ እዚህ በዚህ ልማት ስራ ተገልጋይ ሆኖ ተጠቅሞ ሁሉም ከሌሎች እንደ ሌሎች ከተሞች ተወዳዳሪ ለማድረግ ነው ጥረት እያደረግን ያለ ነው። ያ ጥረት ደግሞ በዚህ አካሄድ ይሳካል ብለን እናስባለን። በዚሁ ያው ማህበረሰባችንም ድጋፍ እያደረገ በተለይ አረንጓዴ ልማት ስራ መንግስት በሚሰራ ወቅት ማህበረሰቡ ደግሞ ፊት ለፊታቸው ያለውን በተደጋጋሚ ጊዜ ግንዛቤ እየሰጠን ነው። እነሱም የራሳቸው ፊት ለፊት ያለውን ልማቱን እየጠበቁ ነገ ከነገ ወዲያ ለሚመጣው ትውልድ የተሻለ ነገር እናሳልፋለን ብለን እናምናለን። የልማት ፕሮጀክቶችና የኮሪደር ስራዎች ለገጽታ ግንባታ፣ ለቱሪዝም መነቃቃት፣ ለስራ ዕድል ፈጠራና ለአጠቃላይ የኢኮኖሚ እድገት መልከ ብዙ ፋይዳ አላቸው። በማህበረሰብ ህይወት አኗኗርና ሀሳቤ ላይ በተግባር የሚገለጡ ትሩፋቶችም እንዲሁ። በአሶሳ ከተማ የልማትና የኮሪደር ስራዎች የሚሆነው ይኸው ነው። ኮሪደር ስራ ላይ ነው የሚገኘው። እዚህ ጋር ባለሙያ የሰራው ነኝና እየተጠቀምኩ ነው ደግሞ እና ለኛ ስራ ፈጥሯል። በአንድ በኩል ለከተማ ደግሞ ውበት ያረግነ ያለው መጨረሻ ላይ ደግሞ በጣም እንዲያምር እናምናለን ማለት ነው። ግንበኛ ነኝ። በግንባታ ዘርፍ ነው የምሰራ። ያው በጣም የተፈጠረው የስራ ዘርፍ በጣም ለኔ ብቻ ሳይሆን ለሁሉም ነው። ለሁሉም ለነዋሪውም ለማንኛውም ህብረተሰብ በቃ የሆነ የሚያነቃቃና ደስ የሚያሰኝ ነው። ከተማ ውበት ነው። ሁለተኛ ደግሞ ለወጣቶች የስራ እድል የሚፈጥርበት ነው። እዚህ ቦታ ላይ ሰው ለመዝናናት ሲመጣ የመዝናኛ ቦታ እንደመሆኑ መጠን የተለያዩ ጉዳዮች ለወጣቶች የተለያየ የስራ እድል ይዞ ይመጣል ብዬ ተስፋ አደርጋለሁ። ይህ ኮሪደር ልማት ብዙ ነገሮችን፣ ብዙ መነቃቃትን፣ ብዙ ለውጦችን ፈጥሯል ብለን እናስባለን። የስራ እድል ከመፍጠር አንጻር ወጣቶች ኮሪደር ልማቱ ላይ ከቴራዞ ማንጠፍ ትልልቅ ፕሮጀክቶች ላይ ህንፃዎች ላይ የመሳተፍ ብዙ የሰው ኃይል የመጠቀም ከዛም ባለፈ ፊት ለፊት ያሉ ድርጅት ቤቶች ትልልቅ ህንፃዎችን ሰርቶ የተሻለ ጥቅም እንዲያገኙ
በፊት ከሚያገኙት ጥቅም የተሻለ ያበረታታን መንግስትም የደከሙ ቤቶችን ወይም የደከሙ ቦታዎችን ለምሳሌ ቀበሌ ቤቶች መንግስት ድጋፍ እያደረገ እነዚህ ባለሀብት ወርቅ የሚያወጡ ወጣቶች አብዛኞቹ ወጣቶች ናቸው ለልማት ቦታ እየሰጣቸው በአጭር ጊዜ ትልልቅ ህንጻዎችን ከኮሪደሩ ጋር ተመጋጋቢ የሚሆን ግንባታዎችን እየገነቡ የተሻለ የስራ ዕድልን የፈጠረ ለከተማው ገጽታ የተሻለ ወይም ደግሞ ጥሩ የሆነ ገጽታን የገነባ ፕሮጀክት ነው። ኮሪደር እንደምታውቂው ኮሪደርን ስንሰራ አንዱ ትልቁ ዋናው ነገር የስራ ዕድል ፈጠራው ነው። እንደምታውቁት ኮሪደሩን ስንሰራ ኮሪደሩ የተነጠፉ ቴራዞች እዚሁ በተደራጁ ወጣቶች ናቸው የተመረተው። እንዲሁም ደግሞ በእያንዳንዱ ኮሪደር ስራ ላይም ደግሞ የተሳተፉት እና የሰሩትም የወጣቶች ናቸው። ስለዚህ እንደ አሶሳ ከተማ ማክሲመም ከ12 እስከ 14 ሺህ ወጣቶች በዚህ ስራ ላይ ተሳትፈዋል። በተለያዩ ዘርፍ ከምርቱ ጀምሮ ከስራው ከማንጠፉም ጨምሮ ሌሎችም ስራዎች ጋር ጨምሮ ብዙ ወጣቶች ተሳትፈው ትልቅ ለውጥ ያመጡበት ሁኔታ አለ። የአሶሳ ከተማ የሰው ኃይል ፍሰት አሁን ላይ በጣም ብዙ ነው፣ በጣም ሰፊ ነው እና ከዚህ ጋር ተያይዞ ሆቴሎች ያስፈልጋሉ፣ አልጋ ቤቶች ያስፈልጋሉ፣ የተሻለ ደረጃ ያላቸው ምግብ ቤቶችም ያስፈልጋሉና ከዛ ጋር ተያይዞ መንግስት በጣም ብዙ ለማበረታታት ያንን ብዙ ቦታዎችን ሰጥቶ ግንባታዎችን እየተከታተለ ነው ያለው። ያው መሰረተ ልማቶቹ የግንባታዎቹ የመሰረተ ልማት አካል ስለሆኑ ያንን አብረን በየጊዜው እንከታተላለን። ከዛም ባለፈ አሁንም ቢሆን ከተማው ላይ የተሻለ ግንባታ የተሻለ ሆቴል መገንባት የሚፈልግ መንግስት ጥሪ እያስተላለፈ ነው ያለው። በየጊዜው ከየትም ቦታ ኢትዮጵያዊ ሆኖ የውጭ ዜጋም ቢሆን እዚህ ከተማ ላይ የተሻለ ግንባታ የተሻለ ሆቴል መገንባት የሚፈልግ ከመንግስት ጋር ቀርቦ መጠየቅ ይችላል። ክትትል ይደረጋል። ግንባታ እንደ ድሮ አይደለም። ግንባታ መሬት ተሰርቶ ዝም የሚባልበት አይደለም። ክትትል አለ። በየጊዜው እየተከታተሉ የጎደለ ነገር መንግስት ድጋፍ እያደረገም ግንባታውን ቶሎ የመጨረስ ሂደቶች አሉና ያ ነገር የኛ ዝግጅት ቅድመ ዝግጅታችን በዛ ልክ ነው እየሄደ ያለው። የከተማዋ የኮሪደር ግንባታዎች ለበርካቶች የስራ ዕድል ፈጥሯልና ከእጅ ወዳፍ የነበረው ኑሯቸው ተሻሽሎ ገቢያቸውም አድጓል። ለዚህ ደግሞ ከእንጀራ ገመዳቸው ጋር ተቆራይተው ከራሳቸውም አልፈው ለሌሎችም የተረፉት ጉርሙምሩና የስራ ባልደረቦቹ ምስክር ናቸው። ከኮሪደር ልማት ከመጣ ወዲህ ደግሞ ስራ ዕድል ስለፈጠረብን እኔ አሁን ምሳሌ ከዚህ ሰርቼ በቃ የሆነ ትንሽ መሬትም ገዛሁት በዚህ በስራ ኮሪደር ስራው ልማት ማለት ነው እና ቤትም የተወሰነ ያው ከቤት ኪራይ ወጥቻለሁ በዚህ ሰርቼው ማለት ነው። ለምን በዚህ ለኔ በጣም እድል ፈጥሮልኛል ማለት ነው። ለምን መሰለ በዚሁ ድጋት አሳይተኛል ማለት ነው በኔ በኩል። እንደዚሁም ጓደኞችም አሉ ሌሎችም እና በብዛት አሉ እንደዚህ ኮሪደር ተሰርቶ ለውጥ ያሳዩ። ካሁን በፊት ቤት ኪራይ ውስጥ ነበር ምሳሌ ነ አሁን ይሄን ኮሪደር ከመጣ ወዲህ ደግሞ ሰርቼው የሆነ ትንሽ መሬት ገዛውና ቤት ሰርቼ አሁን ከቤት ኪራይ ራሱ ወጥቻለሁ ማለት ነው። በስራ እድል ፈጠራ ማለት ነው። ገቢ ምንጭ ያመጣል። ትክክል ነው። ሰው ከሰራ የማይለወጥበት ነገር የለም። በቃ ሁላችንም እየሰራን በቃ ለየት ባለ ነገር ያው ከወጭ ቀርጊ ያጠራቀምነ ያው ኑሯችን ለማሻሻል እየጣርነ ነው። አሶሳ ከተማ እንዲህ እንደ ዛሬው በኮሪደር ልማት አምራና ደምቃ ምቹ ከመሆኗ በፊት ነዋሪዎቿ በአቧራና ጭቃ የሚሰቃዩባት፣ ልጆቿ በመዝናኛ ጦት የሚፈተኑባት ከተማ ነበረች። ድሮ በጣም ያስጠላ ነበር። ሌላ ሀገር ስንሄድ እኛ ሀገራችን ስናይ እንትንን ነበር እንተች ነበር እኛ ሀገር እንቸልቸ ነበር። ግንቢ መንዲ ምናምን ራሱ ስንሄድ አዲስ አበባ ምናምን ውስጥ ለውስጥም ተወይ ቡራዩ ምናምን ይበልጠናል ነው የምንለው። አስፋልት ማን ነበረንም አስፋልት አለ። አሁን በጣም ደስ ይላል። ዛሬ ግን አሶሳ ከተማን የልማት ፕሮጀክቶችና የኮሪደር ስራዎች በበጎ ጎብኝተዋታልና መልኳ ሌላ ነው። ፎቅ እየሰሩ ነው። መንገዱ ሁሉም ነገር በቃ እንደ አዲስ አበባ ነው። አሁን አሶሳ ድሮና አሁን አንድ አይደለም። ሌላ ቦታ የሚወጣ ሰው ቦታ ራሱ ይጠፋል። አሁን በቃ
ሌላ ቦታ ነው መሰለኝ። በጣም ደስ ይላል። እኔ እንጃ እንደዚህ አስቤ አላውቅም። ድሮ እንደዚህ አልነበረም። አሁን በቃ አዲስ አበባ ነው መሰለው። አሶሳ በጣም ደስ የሚሉ ናቸው። በጣም ሊበረታቱ የሚገቡ ነገሮች አሉ። በጣም ደስ የሚሉ ነገሮች አሉ እና ሀገሬ በጣም መለወጡ በጣም ደስተኛ ነኝ እና ያለኝ አስተያየት እዚህ ያሉት አመራሮች ላቅ ያለ ምስጋና ሊገባቸው ይገባል እና ሀገሬ ስለተለወጠ በጣም ደስ ብሎኛል። በጣም ትልቅ ለውጥ አምጥቷል ከተማ ላይ ኢኮኖሚካሊም በማህበራዊም በፖለቲካዊም ብናየው ትልቅ በሰው አስተሳሰብ ላይ ትልቅ ለውጥ ያመጣ ነው። ኮሪደር በባህሪው ከተማውን ጽዱ፣ አረንጓዴ፣ ምቹ እና ወጣቶች የሚዝናኑበት ህፃናቶች የሚቦርቁበት ቦታም ጭምር አጠቃላይ ብዙ ነገር የያዘ ስለሆነ እንደ አሶሳ እንደምታዩት አሶሳ የዛሬ 1 ዓመትና 2 ዓመት ጋር የነበረችውና የኮሪደር ስራውን ከጀመረበት ጊዜ ጀምሮ ደግሞ ዛሬ ስናይ በጣም ትልቅ ለውጥ አለ። ለዛም ደግሞ የከተማ ህዝብ ትልቅ የራሱ ድርሻ ነበረው። በተለይ ደግሞ ከክልል ፕሬዝዳንቱ ጀምሮ እስከታች ያሉ አመራሮች ለዚህ ኮሪደር ስራ ትልቅ ጊዜ ሰጥቶ ትርጉም ሰጥቶ በየጊዜው በየቀኑ የተከታተሉ ይኸው ዛሬ የምናየው አሶሳ ከተማን መስራት ይችላል ማለት ነው። ከተማችን አሁን ከነበረችበት አሁን ቀና ብላ ነው ያለችው። ማንንም ማስተናገድ የምችል ነች። ነገ ደግሞ ቀጣይ ስትወጡ የተሻለ ሆና ትጠብቃቸዋለች እና ይሄ ኮሪደር ልማት ስራ ክቡር ጠቅላይ ሚኒስትራችን እንደ ኢኒሼቲቭ አድርገው መያዛቸው ለኛ ብዙ መነቃቃት፣ ለህብረተሰባችን ደግሞ ብዙ ደስታን ብዙ የፈጠረ ነውና ያው ይበረታታል። ይሄን ኢኒሼቲቭ የምናስቀጥል ነው የሚሆነው በየጊዜው።